ወደ መጅሊስ ስራ እንዴት ገባሽ? አጋጣሚውን አገኘው፣ መርካቶ ገባው፣ ወደ ስራው ገባው። ሰው ግን ያምንሻል? እኔ ምንም ቦታም አልሰጠው ነገር ነው። ባንዴ አፌን አዘጋሽኝ። መስራት አለብን፣ ሴት ልጅ በተለይ መስራት አለባት። በጣም ሴትነቴ እንዳላሳካው አድርጎኛል የምትይው ነገር አለ? እንደዛ መድከም ሳይጠበቅብኝ እኮ ገንዘብ ላገኝ እችላለሁ። ምንም ጥርጥር የለው። አንደኛ የጉልበት ስራ ከባድ ነው። ብዙ ያመለጡሽ ነገሮች ወይም ደግሞ ያለፉሽ ነገሮች የሉም ስለተወሻቸው? የተሻለ ገንዘብ መኖር ይቻላል። አሁን ለምጠራልሽ ቃላቶች ስትሰሚያቸው ቶሎ አይምሮሽ ውስጥ መጀመሪያ የሚመጣውን ቃል ብዙ ሳትቆይ በፍጥነት ትመልሽልኛለሽ። ገንዘብ፣ መጠቃቀሚያ፣ ዱንያ፣ ድካም፣ ሰው፣ ከባድ ፍጥረት፣ እናት፣ ሁሉ ነገር፣ ስራ፣ መኖሪያ፣ ችግር፣ ከባድ ነው። ጓደኛ፣ ብዙ ነገር፣ ቁጭት፣ መመለስም አልችለው፣ አላህ፣ ማረፊያ፣ መሸሸጊያ፣ ፈተና፣ ከባድ ነው። ትዳር፣ ከትክክለኛው ሰው ጋር ከሆነ ሰላም፣ ስጦታ፣ የሚያስደስት ነገር፣ ሀራም፣ ሰላም የሌለው፣ ሀዘን፣ መቋቋም ያለብኝ፣ ገቢዎች ላስታውስሽ ብዬ ነው። አጨርሹ፣ ችግር የለውም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የሙስሊም ሴት ክፍል 4 ጀምሯል። ዛሬ በሙስሊም ሴት ፕሮግራማችን እንግዳ ይዘንላችሁ መጠናል። መክፈቻችን ላይ እንዳሳወቅናችሁ ሙስሊም ሴት የተለያዩ አስተማሪ የምንላቸውን ዲናዊ እውቀትን የሚያስጨብጡ ፕሮግራሞችን ለእናንተ ይዘው ይመጣል። ዛሬ ደግሞ አንድ ሙስሊም ሴት በእንግድነት ይዘን ወደ እናንተ መጠናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እስኪ ለተመልካቾቻችን ራስሽን በማስተዋወቅ እንጀምር። ሰላም አሌይኩም፣ እንዴት ናችሁ? ኑሪት አብዱ እባላለሁ። የኡሚ አረቢያን መጅሊስ ባለቤት ነኝ። ባለቤት ብቻ? ሰራተኛና ባለቤት ይሻላል። እሺ፣ ትንሽ ነገር ስለ አንቺ በይን። ኑሪት ማነች? ተወልጄ ያደግኩት ጎንደር ከተማ ነው። የተማርኩትም ጎንደር ነው። ከዛ ባህር ዳር ዩኒቨርሲቲ ገብቻለሁ። ከዛ አዲስ አበባ ገብቼ አረቢያን መጅሊስ ስራ ጀምሬያለሁ። እሺ፣ አረቢያን መጅሊስ ያው ስትይ ቀጣዩ ጥያቄ ምን እንደሆነ መገመት አያቅትሽም። ወደ መጅሊስ ስራ እንዴት ገባሽ? እንዲሁም ደግሞ እዛው ላይ አያይዘሽ አንድ ላይ እዚህ ለመድረስ ያለፍሽባቸው መንገዶች ባጭሩ ንገሪ። አረቢያን መጅሊስ ስራ የጀመርኩት ከመጀመሪያ በፊት መጀመሪያ ሙያውን በጣም የምወደው ሙያ ነው። ቤት ውስጥ በፊት ተማሪ ሆኜም ትራስ መስራት፣ ይሄ በካርቶን ቴብል መስራት ምናምን እንደዛ አይነት ነገር ነበር እና አጋጣሚውን አገኘው፣ መርካቶ ገባው፣ ወደ ስራው ገባው እና ሙያውን ስለምወደው ነው። ውጣ ውረዱን ስለማቀው በጣም ቀለል አለብኝ ስታወሪው ያሳለፍሽባቸውን መንገዶች። ምክንያቱም እኔ ስለማቀው ያለፍሽበትን መንገድ ለተመልካች ደግሞ ከየት የስራ ባህር ዳር ዩኒቨርሲቲ ተምሬያለሁ ብለሻል። ከዛ ከተማርሽ በኋላ የነበሩ ፕሮሰሶች እዚህ እስክትደርሺ ድረስ ባጭሩ አድርገሽ ቀጥታ መቼም አልገባሽም እና የወሰድሻቸው ኮርሶች፣ የሄድሽበት መንገድ፣ እዚህ ለመድረስ ያሳለፍሻቸውን ነገሮች ብትነግሪ ደስ ይለኛል። እሺ፣ ባህር ዳር ዩኒቨርሲቲ ከተመረኩ በኋላ አዲስ አበባ መጣው። ወዲያውኑ የመጣሁት አዲስ አበባ ከመጣው በኋላ ኢትዮጵያን ኤርላይንስ ቲኬቲንግ ተምሬ ነበረ። ከዛ በኤርላይንሱ ስራ ለመጀመር ነበረ ሀሳቤ እና ያንን ስራ እያመቻቸው ባለበት ሰዓት ቲኬት ኦፊስ የሚሰሩ ጓደኞቼ ነበሩና ጥሩ አይደለም፣ እነሱም ከስራው መዝጋት ምናምን ነገር ነበረ። ከዛ ይህንን እያየው እንዴት ወደዚህ ይገባለሁ ብዬ ሀሳቤን ቀይሬ አረቢያን መጅሊሱ ጋር ገባው ማለት ነው። ለዚህ ቲኬቲንጉን ከተማርሽ በኋላ ጨርሰሽ ወደ ስራው አልገባሽም እንጂ ሙሉ ኮርሱን አጠናቀሽ ነበር? ኤርላይን ቲኬቱን በስርዓት አጠናቅቄያለሁ።
ስለዚህ የመጅሊስ ስራን ቀጥታ ምክንያቱም አንዳንድ ሰዎች ስለ ስራ ሲያስቡ ልክ የሆነ ስራ ላይ ተሳክቶልሽ ወይም ደግሞ ጥሩ እየሰራሽ ሲያዩ ቀጥታ ወደዛ ሙያ በቀላሉ የገባሽ ያለምንም የስራ ልምድ ያለምንም ውጣ ውረድ ቀጥታ ነገሮች ስለተመቻቹልሽ ብቻ ስራውን የጀመርሽ ይመስላችኋልኝ እና ለዛ ነው የጠየቅኩሽ። ወደ ቲክቶክስ እንዴት መጣሽ? ወደ ቲክቶክ የመጣሁት መጀመሪያ እኔ ራሴን ሳላሳይ ነበረ ቪዲዮ ፖስት ማደርገው። ከዛ ግን እሱ ውጤታማ አልነበረም። ስለዚህ የግድ ራሴን ማውጣት አለብኝ። ወደ ቲክቶክ ስወጣ ደግሞ የሌለ ነገር ወይም የማልሰራውን ነገር አይደለም ይዤ የመጣሁት። ከዛ በፊት መጅሊስ ብቻ ፖስት ሳደርግም የምሰራው ራሴ ነበርኩኝ። ግን ይሄ ነገር እያለ ለምን ራሴ ስሰራ ለምን ፖስት አላደርግም ብዬ ራሴን አወጣው እና ቆንጆ ሆነ። ስለዚህ ኖርማሊ መሳሪያቸውን መጅሊሶች ራስሽ እየሰራሽ መሆኑን እንዲያሳይ ነው ያደረግሽው? ያው ሰው ፕሮሰሱን ሲያይ ሞር አሪፍ ይሆናል። እንዲህ መጅሊሱን ብቻ ፖስት ከማደርገው እኔ ስሰራ ሳይ ሴት ነኝ ባለሙያ ሆኜ ስሰራ ሳይ ያው ምላሾቹም ደስ ይላሉ ምናምን እና የሚያበረታታኝ ሰው ደግሞ በጣም ብዙ ሰው አለ እና ምላሹ ጥሩ ስለሆነ ለዛ ነው። ሰው ግን ያምንሻል ሲያይሽ ያን ነገር ተሰርቶ ሳይ? ምክንያቱም ብዙ ጊዜ የምንጠብቀው ነገር አለ ሴት ልጅን የምንስልበት መንገድ ስላለ ያ መጅሊስ ተሰርቶ አልቆ ፖስት አድርገሹ እየሰራሽ ሲያዩሽ ትክክለኛ እሷ ነች የሰራችው እውነት ነው የሚል ነገር ይነሳል ወይስ የምር ተቀብለውታል? የሚገርምሽ ምን መሰለሽ መጀመሪያ አካባቢ ወርክሾፕ የጀመርኩት ሸወጀሌ መስጂድ በሩ ጋር ነበርና በጣም ጥንጥዬ ነች ክፍሏ እና ሙሉ መጅሊስ በምሰራበት ሰዓት ቦታው አይበቃንም። ውስጥ ላይ እቃ ስለሚኖረው ውጭ ላይ ነበረ የምሰራው እና ሰው ሲያየኝ እኔ ምንም ቦታ ማልሰጠው ነገር ነው ስራዬ ነው በቃ ምንም የተለየ ነገር እያደረኩ እንደሆነ አይሰማኝም። ሰው ሲያየኝ ግን የእውነት ነው የሚደነግጡትና የእውነት አንቺ ነሽ የምትሰሪው ምናምን ይላሉ። አልቆ እንደዚህ ደርድሬ ቪዲዮ ስቀርጸው ምናምን ሲያዩ እና አንቺ የሰራሽው ነው ይሄ ምናምን ይሉኛል እና ሰው ያለኝን ነገር እንዳውቀው አረገኝ። የሰው ምላሽ ማለት ትልቅ ነገር መሆኑ ትልቅ ነገር መሆኑ ሰዎች ሲነግሩኝ ነው የገባኝ እንጂ ለኔ ኖርማል ነው። ሞደው ሙያ ነው ምናምን ቀላል ባይሆንም ያደክማል ስራው ግን ወድጄው ስለምሰራው ምንም አይመስለኝም ነበረ። በዛው ተቃራኒ ደግሞ ሴት የሰራው አንፈልግም እሷ የሰራችው ኦሪጂናል ላይሆን ይችላል ትክክለኛ ኳሊቲውን የጠበቀ ላይሆን ይችላል በሴት እጅ የተመታ ሚስማር ምናምን የሚል አይነት ኮሜንቶች ሲደርሱሻል? እንደዛ ሳይሆን ከሱ አንጻር እንደውም ጥሩ ነው። ሴት ልጅ ነገሮች ላይ ጠንቃቃ ናት። በተለይ ደግሞ ይሄ ከቤት እቃ ጋር ያለን ግንኙነት ጥሩ ስለሆነ አሁን አንድ ሴት ቤቷ ውስጥ መጅሊስ ስትገዛ ይሄ ትንሽ እንደዚህ ቢሆን ወይ ይሄ ትንሽ ቢስተካከል እያንዳንዷን ነገር ከወንድ በተሻለ እናያለን እና ለዛ እንደውም ጥሩ ነው ጎበዝ ነሽ ጥንቅቅ አድርገሽ ነው የምትሰሪው ይሉኛል። ግን ከዛ እንደውም የዘለለ ምን አለ መሰለሽ ሰዎች ሊያዙኝ መተው ወርክሾፕ ከመጡ በተለይ ትንሽ የነበረች እንዳልኩሽ ነው እዚህ ቦታ ላይ ነው ተሰርቶ የሚመጣው ምናምን ይሉኛል እና በዛ ምክንያትም ያልገዙኝ ሰዎች ነበር። የቦታውን ስታንዳርድ በማየት የቦታ ስራ ሳይሆን የቦታ ወይ የሾሩም ወይ የወርክሾፕ እንጂ የስራ ጥራት ሳያዩ ማለት ነው እና እንደዛ አይነት ነገር አለ። ያው ብዙ ነገሮች ያጋጥማሉ ስራ ላይ ስትሆኚ መሳሳትም እንዳለ ሆኖ ደግሞ ብዙ የምትጠቀሚባቸው ነገሮች የምታተርፊባቸው ነገሮች ይኖራሉና ስለ ቲክቶክ ካነሳን አይቀር ላንቺ ቲክቶክ ጠቅሞኛል የምትዩ ነገር ወይም ደግሞ ጎድቶኛል የምትዩ ነገር ጀነራል ሊሆን ይችላል። ለምሳሌ ቲክቶክ ብዙ ጥቅሞች ይኖሩት ይችላሉ ብዙ ጉዳቶችም ይኖሩታል። ፐርሰናሊም ብቻ ሳይሆን እንደ ቲክቶክ ራሱ ጥቅሞቹና ጉዳቶቹ ምንድናቸው ብለሽ ታስቢያለሽ? ጥቅሙ ምንድነው? ስራ ያንቺን ስራ ከሚፈልግ ሰው ጋር በቀጥታ ነው የሚያገናኘው። መሀል ላይ ማንም ፈላጊነት ቀጥታ ያገናኛል። ሰው ደውሎ ያገኝሻል። ያ ትልቅ ጥቅም ነው። ጉዳቱ ደግሞ እንዴት ነው? ራስሽ ሚዲያ ላይ ስታወጪ ሰው ካንቺ በጣም ትንሽ እንከን ነው የሚፈልገው። መናደዳችሁም የሆነ ነገር አስተካክላለሁ ማለታችሁም መጀመሪያ መሳሳት አልነበረብሽም ብለው ነው የሚያስቡት እና ስምሽን እንደዚህ ቲክቶክ ላይ ነው ቪዲዮ ነው የምሰራብሽ እንደዚህ ነው የምለው ምናምን ይላል። እንደ ማስፈራሪያ ይጠቀሙታል። እንደዛ ያ ነገር አለ ይመስለኛል። አሁን ላይ ይሄ ለእውቅና ወይም ለፌም የሰጠነው አመለካከትም ይመስለኛልና
ቤት ውስጥ እኛ ራሳችን የምናደርገውም ስህተት ቢሆን እንኳን ይሄ ቪዲዮ ላይ ግን ተሰርቶ ስናየው ይሄ ፍጹም አድርጎ የማሰብ ነገር አለ። ቲክቶክ ላይ እነዚህ ሴሌብሪቲ ብለን የምናስባቸውን ሰዎች በጣም ይሄ አርቆ የማሰብ ወይም ደግሞ ማይሆን ኢሜጅ እንሰጣቸዋለን ፐርፌክት አድርገን ስላቸውና ልክ የሆነ ነገር ሲሳሳቱ በዛው እንጠላቸዋለን። እና እንደውም አንድ አጋጣሚ ልንገርሽ ከጓደኛዬ ጋር የሆነ ኤክስፖ ሄደን እቃ ለመግዛት ስንገባ በር ላይ ልክ ሲያዩት ከና መጣው ሰላም አሏትና እንዴ አንቺም እቃ ትገዣለሽ እንዴ አላት። ሁለታችንም ደንግጠን ረጅም ሰዓት እየሳቅን ነበርና አንዳንዴ ይሄ ቲክቶክ ላይ ቲቪ ላይ የምናያቸውን ሰዎች በቃ ፍጹም ሌላ ፍጥረት አድርገን የምንስልበትም አጋጣሚ ይኖራልኝና እረዳሻለሁ። እሺ ትንሽ ረፍት እንድንወስድ እዚህ ጋር አንዳንድ ጥያቄዎችን አስቀምጬልሻለሁ በመሃል ላይ ብሬክ እንዲሆኑን። ዳሽ ሙላ ነው ክፍት ቦታዎችን መሙላት ነው። ተጀምረው ያላለቁ አረፍተ ነገሮችም ሊኖሩ ይችላሉ። በመሃል አንዳንድ እያነሳን እነሱን እንመልሳለን። ስለዚህ አንዱ ሰጂ እኔ ልጀምር። ቀላሉን እየመረጥሽ ነው? እሺ ህይወቴ ላይ የጎደለኝ ነው የሚለው። እሺ አልহামዱሊላህ ምንም የጎደለኝ የለም። በጣም ደስተኛ ነኝ። ማሻአላ ባንዲ አፊን አዘጋሽኝ። ምንም መጠየቅ አልችልም አሁን ማሻአላ። እሺ ካሁኑ መልስ ጋር ግን ተቃራኒ የሆነ ጥያቄ ነው አሁን ደግሞ ያለኝ። የህይወቴን አቅጣጫ ቀይሮታል የምትዩ አጋጣሚ ወይም ቀን? ድጋሚ ያው ብዙ ነገሮች አንዳንዴ እንዲህ በአጋጣሚ የምናደርጋቸው የምናገኛቸው ነገሮች አሉ። አንዳንዴ የዛን ቀን ነው ህይወት የተቀየረው ከዛ በኋላ ነው እንዲያገኘውት የምንላቸው አጋጣሚዎችም ስለሆነ የሚኖሩ ብዬ ነው። የህይወቴን አቅጣጫ ማለት እስኪ ትንሽ ዲቴል የሆነ ነገር ይሄን ትፈልጋሽ? ችግር የለውም ማለት አሁን እያወራን ነበር አይደል ወደ መጅሊስ እንዴት እንደገባሽ ወይም ደግሞ ከዩኒቨርሲቲ ከተመረቅሽ በኋላ ወደ አዲስ አበባ እንዴት እንደመጣሽ እያወራን ነበር አይደል? በምን አጋጣሚ ነው ላይፍ የተቀየረው ብለሽ ታስቢያለሽ? በዚህ የስራ ህይወት ሊሆን ይችላል፣ ቲክቶክ የጀመርሽበት ሊሆን ይችላል፣ መጅሊስ የጀመርሽበት፣ የሆነ ሰው ያገኘሽበት፣ ብቻ ህይወቴ ከዛ በኋላ ተመሳሳይ አልሆነም የምትይው አጋጣሚ ወይም ቀን አለ? ምናልባት ራሴን ባለሙያ ለማድረግ የወሰንኩበት ቀን። እኔ እንደዛ አይነት ኑሮ የኖርኩ ሰው አልነበርኩም። በቤተሰብ በጣም ሰፖርት የምደረግ አሪፍ ኑሮ የምኖር ሰው ነበርኩኝ። አሁን ላይ እንደዚህ የጉልበት ስራ ምሰራ ሰው አልነበርኩም። እና ያው የምወደው ሙያ ሳገኝ ከዛ ለማስተካከል ስሞክር ምናምን ራሴን ባለሙያ ሆኜ ያገኘሁት። ስለዚህ ከዛ በኋላ ህይወቴሽ ተቀይሯል? ተቀይሯል። አዎ። እሺ የተመልካች እስኪ 3 ጥያቄዎችን ልጠይቅሽ። ከኔ አይደለም ከተመልካች የመጡ። የመጀመሪያው ተስፋ አስቆራጭ ወይም ደግሞ ደስ የማይሉ ጉዳዮች ሲያጋጥሙሽ እንዴት ታልፊያቸዋለሽ? እስካሁን በነበረሽ ነገር። ብዙ ነገሮች የምጋፈጥ ሰው አይደለሁም። ኢነርጂ የለኝም እንደዚህ በጣም በቃ ተጋፍጦ እንደዚህ አድርጌ ወይ እንደዚህ ሄጄ ምናምን መልሰው አይደለሁም። በመተው ብዙ ነገሮችን አልፋለሁ። ያ ድክመት ነው፣ ጥንካሬ አይደለም። በጣም ብዙ እየተጎዳው ማለት ነው። ለምሳሌ የሆነ ቢሮ መሄድ አልፈልግም። የሆነ ብር ከፍዬ መክፈል የሌለብኝን መሄድ ስለማልፈልግ እዛ ጋር ሄጄ ያለውን ነገር ስለማልፈልገው ማለት ነው። እና ጥሩ ባይሆንም በመተው ግን በጣም ብዙ ነገሮችን አልፋለሁ። ብዙ ያመለጡሽ ነገሮች ወይም ደግሞ ያለፉሽ ነገሮች የሉም ስለተወሻቸው? አሉ በጣም ብዙ። ያው ሰው አይደለን ሁሉም ነገር ላይ ጎበዝ አይኮንም። በሷ ምናለው ይገባኛል። እና የሆነ ነገር ጎበዝ ሆናለሁ ስል እዛ ጋር በጣም ብዙ የሚያመልጠኝ ነገር አለ። ለምሳሌ ወርክሾፕ ሆኜ መጅሊስ እንዳይበላሽ መጅሊስ እየሰራው ሱቅ መጥቶ ከስተመር ያጣኛል። ከዛ ሌላ ቦታ ሄዶ ይገዛል። ያ ችግር አለ። ሁሉንም ነገሮች ባንዴ ማድረግ አይቻልም። ጎበዝ መሆን አይቻልም። ይሄንን አምኜ የተቀበልኩት ነገር ነው። ስለዚህ በጣም ተስፋ አስቆራጭ የምትያቸው ነገሮች ሲያጋጥሙሽ ለጊዜው መተው ነው በቃ? በመተው ነው በቃ። ነገር ባለመጨነቅ ያው ሀሳብ ምናምን ይኖራል፣ ግን በመተው እሱ ደግሞ አሁን አይደለም ይሆን በፊት አይደለም ይሆነው አሁን ነው ስለምደው ሳሳልፋቸው ነገሮች ሲያልፉ የመጣ ነገር እንጂ እየተደራረቡ ሲሄዱ እንጂ መጀመሪያ አካባቢ በጣም ከባድ ነበር በጣም። እሺ
ሴትነቴ እንዳላሳካው አድርጎኛል የምትይው ነገር አለ? ያው በስራ አለም ሊሆን ይችላል፣ በአጋጣሙሽ የላይፍ ውጣ ውረዶች ውስጥ ሴት ስለሆንኩ ነው ይሄ ነገር ያልተሳካው ያልሽበት አጋጣሚ አለ? ያላሳካሁት ስምለው የለኝም፣ ግን አንዳንዴ ማድረግ ብችለው ብዬ ያው ነው ተቃራኒው ነው። ከስኬት ጋር አይገናኝም። ግን ለምሳሌ የሆነ እቃ ማንሳት ፈልጌ ማንሳት የማልችለው እቃ ሊኖር ይችላል። ማሽን በተለይ ከጉልበት ጋር የተያዘ ነገር ስለምትሰሪ የተያዘ ነገር ማድረግ እፈልጋለሁ፣ ግን ማድረግ ሳልችል ስቀር እሱ እንጂ ሌላ ላይ ምንም። ከዛ ውጪ በሴትነትሽ የፈተነሽ ነገር ወይም ያላሳካሁት የምትይው ነገር የለም? ያላሳካሁት ነገር የለም። ማሻአላ። እሺ ስራ ላይ የገጠመሽ ከባዱ ፈተና ምንድን ነው? እስከዛሬ ድረስ ብዙ ውጣ ውረዶችን እንደ ነጋዴም በንግዱ ዓለም ላይ ብዙ ውጣ ውረዶች ይኖራሉ። ያው የመንግስት ጉዳዮችም ሊኖሩ ይችላሉ፣ የስራ ጉዳይ፣ የኢኮኖሚ ጉዳይ፣ የቤተሰብ ብዙ ነገሮች ሊያጋጥሙን ይችላሉ። እንደ ሴትም ደግሞ ብዙ ፈተናዎች ይኖሩብናል እና የገጠመሽ ከባዱ ፈተና ወይም ደግሞ ካሳለፍሻቸው ፈተናዎች ውስጥ ይሄ የምትይው ነገር እና እንዴት እንዳሳለፍሽ ብትነግሪ? እኔ እዚህ ስራ ላይ መቆየት ከባድ ነበር ለኔ። ማለት ስራውን እንደጀመርኩ በአንድ ወርና በሁለት ወር በጣም ብዙ ምክንያቶች ነበሩ ስራውን ለማቆም፣ ከበቂ በላይ ምክንያቶች። እንደውም የምቆይበት ምክንያት ነው ያልነበረኝ። ከባድ ነበረ፣ ግን አላህ አለውና መቆየት ነበር ከባድ የነበረው። አልহামዱሊላህ እስካሁን አለ። ያንን ሁሉ አልፈሽ እዚህ ደረሽ። ያው እንጂ በጣም ብዙ ምክንያት አለ በጣም። ለዛ ነው እኔ የጠየቅኩሽ፣ ምክንያቱም በአሁን ባለበት የስራ ሁኔታ ራሱ ስራ ከመጀመር መተው ይቀላል በጣም ከምናያቸው ነገሮችም አንፃር። አዲስ ስራ የሚጀምሩ ሰዎች ይረዱኛል ብዬ አስባለሁ። ማንኛውም ሰው ስራ ላይ ያለ ሰው በሙሉ መረዳት የሚችለው ሀሳብ ይመስለኛል። ሌላ ከባድ የምትይው ነገር አለ? ሰው ይማርበታል እንዲያጋጥሙኝ እንዲህ አድርጊ አለፍኩት የምትይው ስፔሲፊክ ነገር ላይ ይመጣልሽ ይችላል። ነገር ግን በስራ ላይ ሌላ ሰውም ሊጠቅም ይችላል ብዬ ስለማስብ እንዲህ ጉዳዮች ብዙ ጊዜ ያጋጥማሉ ስራዬ ላይ እንዲህ ያደርጋለሁ የምትይው ነገር ካለ? ማለት የሆነ ቶሎ ተስፋ ባይቆርጡ። አሁን ሌሎች ሰዎች ስራ ጀምረው እንዳልኩሽ እኔ አሁን በአንድ ወር በሁለት ወር ስራውን ማስኬድ መቀጥልበት እንጂ ምክንያት ያልነበረኝ ለመተው በጣም ብዙ ምክንያት ነበረኝ። ስለዚህ ተስፋ ባይቆርጡ በደንብ ያላቸውን ኢነርጂም ሆነ ምንም ሆነ ሰጥተው ጊዜያቸውንም ሰጥተው ቢሰሩበት። እሺ አንድ ብሬክ እንውሰድ፣ ወደ ጥያቄያችን። ያው እኔማ አውቀዋለሁ ጥያቄውን መልሱንም ተዘጋጅቻለሁ። አንቺ ብትመልሺ ይሻላል። ከፈለግሽ አግዝሻለሁ። የሁል ጊዜ ዱአዬ ዳሽ ነው ይላል። ፈገግታሽ አስፈርቶኝ ነበር። ምንድነው ጥያቄው ብዬ። ጀነት ነው የሚሆነው። ምንም ጥያቄ። አላህ ይወፍቀን አብሮኔንም። አሜን። እሺ እንቀጥል ጥያቄያችንን። ቲክቶክ ላይ ቼክ እያደረግኩ ነበረ ፔጅሽን እና አንድ ፖስት አየሁኝ ስለ ሴቶችና ስለ ጤና። ሴቶችዬ ብዙ ጊዜ ራሳችንን አንጠብቅም፣ ለጤናችን ትኩረት መስጠት አለብን ምናምን ብለሽ የፖስትሽውን ፖስት አየሁኝና ከምን የመጣ ነው ያጋጠመሽ የጤና ችግር ወይም ደግሞ ያንን ፖስት እንድታደርጊ ያደረገሽ ወይም ያነሳሳሽ ነገር ምንድን ነው ብዬ መጠየቅ ፈለግኩ። እሺ ማለት እኔ ሀስሉን አውቀዋለሁ። አንዲት ሴት የራሷን ስራ ጀምራ ከዛ ስራውን ለማስቀጠል የምትሄደውን መንገዱን አውቀዋለሁ። እዚህ ጋር ያመማትን ቢሆን ሐኪም ቤት መሄድ ላትችል ትችላለች፣ እዚህ ጋር ያለውን ነገር ማስኬድ ስለምትፈልግ ማለት ነው። እና ያ ነበር እኔንም የገጠመኝ። ለራሴ ጊዜ አልሰጥም ነበረ ምናምን፣ ቼክ ማድረግ ያለብኝን ነገሮች ቼክ አላደርግም ነበርና የሆነ ጊዜ ሲሄድ ሐኪም ቤት እንዴት ሐኪም ቤት ሄደሽ አታውቂም ምናምን አለ ዶክተሩ። ተቆጣኝና ለኖርማል ቼክአፕ ሄደሽ? አሞኝ ነው የሄድኩት፣ ለዛውም በጣም አሞኝ ማለት ነው። ሌላ ጊዜ እንዲህ ቀለል ያለ ህመም ሲያመኝ
ቀላል አይደለም ህመሙ፣ በደንብ ነበር የሚያመኝ። እኔ ግን ጊዜ አልሰጠውም ነበር፣ ቦታ አልሰጠውም። ስለማታዳምጪ ወይም ስራ ብዝቼ ነው ምናምን የጉልበት ስራ ስለምሰራ ነው ብዬ ወይ ፔንኪለር ምናምን ወስጄ ነበረ የምመለሰው ወደ ስራዬና ያ ግን ልክ አልነበረም። እና በደንብ ቼክ ማድረግ አለብን። ሴት ስንሆን ደግሞ ከባድ ነው። የገጠመሽ ነገር ምን ነበር? ምን ብዬ ላወራው እችላለሁ? ያውቃለሁ ቃል በቃል ላትገልጹ ትችላለሽ። ነገር ግን የገጠመሽን ነገር ሀስሉን እንድናውቀው ብዬ ነው። ያው ማለት በሰዓቱ ሐኪም ቤት ብሄድ ቀላል ነገር ነው። ኦኬ ስላልታየሽው እና ቼክ ስላልተደረገ ነው ከባድ የሆነው። ያው የሄድኩበት ጊዜ ቆይቼ ስለሆነ የሄድኩት ያ ትንሽ ከባድ አድርጎብኝ ነበረ። አሁን ላይስ እንዴት ነሽ? አልሐምዱሊላህ አሁን በጣም ደህና ነኝ። ስለዚህ ለበሽታ ይዳረገኝም ብለሽ የምታስቢው የስራ ጫናው ወይስ ደግሞ ለራስሽ ጊዜ ለመስጠትሽ? ሁለት ማለት አንደኛ የጉልበት ስራ ከባድ ነው፣ ቀላል አይደለም ስራው የእውነት። ምንም አጋዥ ቢኖርሽም ምናምን ያው እዛው ቤት ውስጥ ወርክሾፕ ውስጥ እስካለሽ ድረስ የሆነ ነገር ማንሳትሽ ምናምን አይቀርም የጉልበት ስራ መንካትሽ እና ያም ከባድ ነው። እና ለራሴም ደግሞ ብዙ ጊዜ አልሰጥም ነበር። ለምሳሌ አንድ ኦርደር ካለ ወይም አስቸኳይ ኦርደር መጥቶ ለነገ ቢባል እድሉን ማሳለፍ ስለማልፈልግ እቀበላለሁ። ከዛ ቀኑንም ሌሊቱንም ሰርቼ አስረክባለሁ ማለት ነው። ያ ከባድ ነው። የጉልበት ስራ መሆኑ ራሱ በጣም ትልቅ ቻሌንጅ ይመስለኛል። አዎ ከባድ ነው፣ በጣም ከባድ ነው። ስራ ላይ የገጠመሽ ከባዱ ፈተና ምንድን ነው? ስምሽን እንደዚህ ቲክቶክ ላይ ነው ቪዲዮ ነው የምሰራብሽ እንደዚህ ነው የምለው ምናምን ይላል። ጉልበት የሚፈልጉ ነገሮችን ሴቶች ባይሰሩ ብለሽ ትመክሪያለሽ ወይ? ቴንኪው በጣም ብፈልገው ቻንስ ነው። ግን ማን ነው ገንዘብ ደስታን አይገዛም ሲል የነበረው? ለገንዘብ ምንም ቫልዩ የለኝም። ዩኒቨርሲቲ ገብቼ መማሬና መመረቄ አሁን ላይ ላልሰራበት ምን ይሰራልኛል ብለሽ አስበሽ ታውቂያለሽ? ቆጭቶሻል? ግን ለምሳሌ የሆነን እቃ ማንሳት ፈልጌ ማንሳት የማልችለው እቃ ሊኖር ይችላል። ደስ የማይሉ ጉዳዮች ሲያጋጥሙሽ እንዴት ታልፊያቸዋለሽ? እንደዛ ደክሜ ምናምን አዳር ሰርቼ ምናምን አምጥቼው እንዲሁ ላጠፋው አልችልም።